አራተኛ ሳምንቱን ያስቆጠረው የመካከለኛው ምስራቅ ጦርነት ፕሬዝዳንት ዶናልድ ትራምፕ ሁለት መንትያ መንገዶች ላይ እንዲቆሙ እንዳስገደዳቸው በሰፊው እየተነገረ ነው። ፕሬዝዳንት ትራምፕ የኢራኑ ጦርነት እንደ አጀማመሩ አጨራረሱ ቀላል ሊሆንላቸው አለመቻሉን የሚገልጹት ዓለም አቀፍ የጂኦፖለቲካ ተንታኞች አሁን ላይ ፕሬዝዳንቱ ያላቸው አማራጭ ወይ ጦርነቱን ማሸነፍ ወይንም ሁሉንም ነገር ጥሎ መውጣት መሆኑን ይገልጻሉ። ይህንን የተመለከተውን ዝርዝር ዘገባ ዘነበ ኃይሉ አዘጋጅቶታል። እንደሚከተለው አቤል አበበ ወደ እናንተ ያደርሰዋል። የጂኦፖለቲካ ባለሙያዎች የውጭ ጉዳይ ፖሊሲ ወይንም ፎሬን ፖሊሲ ማለት ከሁሉም ህመሞች መካከል የህመም መጠኑ አነስተኛ የሆነውን ህመም መምረጥ ማለት ነው ይላሉ። በእስራኤል ግብዣ በኢራን ጦርነት ውስጥ መግባታቸው የሚነገርላቸው ፕሬዚዳንት ዶናልድ ትራምፕ አሁን ላይ መውጣት በማይችሉበት ቅርቃር ውስጥ መግባታቸው ነው በስፋት የሚገለጸው። ታዲያ በውጭ ጉዳይ ፖሊሲ ትርጉም መሰረት ከባዱን ህመም የመረጡት ፕሬዚዳንቱ አሁን ላይ የማሸነፍ ወይንም የመሸነፍ አጣብቂኝ ውስጥ መግባታቸውን የሚነገረው። ፕሬዚዳንቱ የትኛውን አማራጭ ሊከተሉ እንደሚችሉ ባይታወቅም ሁለቱን አማራጮች ዘርዘር አድርጎ መመልከቱ እዚህ ጋር አስፈላጊ ነው። የነጩ ቤተ መንግስት አለቃ የኢራንን ጦርነት ረዘም ላለ ጊዜ ለማካሄድ ከወሰኑ በበርካታ ምክንያቶች የተነሳ ተሸናፊ የመሆናቸው እድል ከፍተኛ ስለመሆኑ እየተነሳ ይገኛል። ትራምፕ ጦርነቱን ሲጀምሩት እንዴት ጦርነቱ እንደሚጠናቀቅ ወይንም ከጦርነቱ የመውጫ ስትራቴጂ ሳያዘጋጁ ወደ እሳቱ ገብተዋል የሚል ወቀሳ እያቀረቡ የሚገኙት የውጭ ጉዳይ ተንታኞች ፕሬዚዳንቱ አሁን ላይ ያላቸው አማራጭ በጦርነቱ መቀጠል ነው ይላሉ። የአሜሪካው የገንዘብ ሚኒስትር ስኮት ቤንሰን አንዳንድ ነገሮችን ለማረጋጋት ማባባስ ያስፈልጋል የሚል ንግግር ማድረጋቸው ደግሞ የዋሽንግተን ምርጫ ይሄኛው መንገድ ስለመሆኑ ማሳያ ተደርጓል። ሆኖም አሜሪካ ከእስራኤል ጋር በመተባበር በኢራን ላይ ጠንካራ ጥቃቶችን በመፈጸም ጦርነቱን በበላይነት ለመቋጨት ብትጥርም በፍላጎትና በጽናት ረገድ ከዋሽንግተን ይልቅ ቴሄራን የተሻለ አይበገሬ ናት የሚሉ ወገኖችም አልጠፉም። ይህንን መከራከሪያ የሚያነሱ አካላትም ለኢራን ይህ ጦርነት የመኖርና አለመኖር ውሳኔ መሆኑን በማንሳት ነው። ኢራን ይህንን ሁሉ የአሜሪካና የእስራኤል ጥቃቶችን ተቋቁማ እስካሁን መዝለቋ በራሱ ለአሸናፊነት እንድትጣጭ አድርጓታል። ለአሜሪካ ግን ይህ አይሰራም። ወታደራዊ ባለሙያዎች እንደሚገልጹት ፕሬዚዳንት ትራምፕ የእስራኤልን የረጅም ጊዜ ፍላጎት የነበረውን የኢራንን አገዛዝ ከስልጣን መገርሰስን በማለም ነበር ጦርነቱን የጀመሩት። ግን እስካሁን አልተሳካም። ፕሬዚዳንቱ ይህንን ጦርነት ከቀጠሉበት ከሀገራቸው ባለፈ ከአጋር ሀገራት እንዲሁም ከመላው ዓለም ጋር የሚኖራቸው ግንኙነት እየተበላሸ ሊሄድ እንደሚችል ነው የሚነገረው። አሜሪካ ኢራንን ለማንበርከክ የተለያዩ እርምጃዎችን እየወሰደች የምትገኝ ሲሆን ለአብነት በዛሬው ዕለት በኢራን የነዳጅና የኤነርጂ መሰረተ ልማቶች ላይ ጥቃት መፈጸሟ ተሰምቷል። ይህ ጥቃት የተፈጸመው ደግሞ ፕሬዚዳንት ትራምፕ ከኢራን ጋር ውጤታማ ውይይት በማድረጋቸው በኢራን የኤነርጂ መሰረተ ልማት ላይ ጥቃት እንደማይፈጽሙ መግለጻቸውን ተከትሎ ኢራን መረጃው ስህተት ነው የሚል ማስተባበያ ከሰጠች በኋላ ነው። ታዲያ ይህ እርምጃ ኢራን በአሜሪካ ጥቅሞች እንዲሁም በአሜሪካ አጋር ሀገራት ኢኮኖሚያዊ መሰረቶች ላይ ተጨማሪ ጥቃቶችን በመፈጸም ሀገራቱ በአሜሪካ ላይ ያላቸው እምነት እንዲሸረሸር ማድረግ ያስችላታል። ኢራን የመካከለኛው ምስራቅ ሀገራት ነዳጅ ለዓለም ገበያ እንዳይቀርብ በማድረግም አሜሪካ ላይ ጫና ለማሳደር የጀመረችውን እርምጃ አጠናክራ እንደምትቀጥል የገለጸች ሲሆን ይህ ደግሞ የዓለምን ኢኮኖሚ የሚያዳክም ነው። ኢራን ታጣቂዎችን በመጠቀም ከድንበሮቿ ባለፈም ጥቃቶችን ልትሰነዝር እንደምትችል የሚነገር ሲሆን አሜሪካ እግረኛ ወታደሮቿን በኢራን ምድር ለማስፈር ከሞከረች ደግሞ የከፋ ጉዳት ልታስተናግድ እንደምትችል ነው እየገለጸች የምትገኘው። ይህንን ተከትሎም ፕሬዚዳንት ትራምፕ በኢራን ጦርነት ላይ ለመጠቀም ያቀዷቸው ሁሉም አማራጮች ጠረጴዛ ላይ መሆናቸውን የተመለከተው። አሜሪካ ነገሩ እየከበደ ከሄደ የሩሲያ ባለሙያዎች የሚገኙበትን የኢራን ቡሼር የኒውክሌር ኃይል ማመንጫ ላይም ጥቃት ልትፈጽም ትችላለች እየተባለም ይገኛል። በሌላ በኩል ጦርነቱ በተራዘመ ቁጥር የአሜሪካ የጦር መሳሪያ ክምችት እየተሟጠጠ መሄዱ አይቀርምና ለትራምፕም ሆነ ለአሜሪካ በጣም አሳሳቢ ይሆናል። ምክንያቱም እነዚህ የጦር መሳሪያዎች በአብዛኛው የሚሰሩት ሬር አርዝ ወይንም በቀላሉ የማይገኙ የኢንዱስትሪ ማዕድናትን በመጠቀም ከመሆኑም ባለፈ ረዘም ያለ የምርት ጊዜን ይወስዳሉ። የዓለማችንን 80 በመቶ የሚሆነውን የሬር አርዝ ማዕድናትን የምታመርተው ቻይና ደግሞ ነገ በእሷ ላይ ቃታው ሊሳብ የሚችል ጦር መሳሪያ የሚሰራበትን ይህንን ማዕድን ለዋሽንግተን በቀላሉ አሳልፋ ትሰጣለች ተብሎ ማመን ሞኝነት ነው። የአሜሪካ ኢኮኖሚ አስተማማኝ ካልሆነ የብድር ተቋማት ከአሜሪካ ገበያ የሚወጡ ሲሆን ቀስ በቀስ ዶላር እየወደቀ እንደሚሄድም የምጣኔ ሀብት ባለሙያዎች ይገልጻሉ። የኢራን ጦርነት በተራዘመ ቁጥር አሜሪካ የብድር ዕዳ ውስጥ ልትወድቅና የአገሪቱ የዋጋ ግሽበት ሊያሻቅብ እንደሚችል የሚናገሩት ባለሙያዎቹ ይህም አሜሪካ ያላትን ዓለም አቀፍ ፋይናንስ የበላይነት ልታጣ እንድትችል ያስገድዳታል ይላሉ። ፕሬዚዳንት ትራምፕ ያላቸው ሁለተኛ አማራጭ ምንም እንኳን ከባድ ቢሆንም ጨርቄን ማቄን ሳይሉ ኢራንና መካከለኛው ምስራቅን ለቀው መውጣት ነው። ፕሬዚዳንቱ እዚህ ጋርም ቢሆን ሌላ አጣብቂኝ ውስጥ ይወድቃሉ። ትራምፕ የኢራንን ጦርነት እንደነበረ ትተውት ወደ ቀደመ ስራቸው ቢመለሱ ራሳቸውን ብቻ ሳይሆን ታላቋ አሜሪካን ተሸናፊ በማድረግ አዋረዷት የሚል
ክስ ሊቀርብባቸው እንደሚችል በመጥቀስ አርቲ ባወጣው ዘገባ ላይ አስፍሯል። አሜሪካ ጦርነቱን በዚህ መልኩ ከቋጨችው ፕሬዚዳንት ትራምፕ ከእስራኤል ባሻገር ከህዝባቸውም ከፍተኛ ተቃውሞ ሊገጥማቸው እንደሚችል የሚጠበቅ ነው።